የኔው ባልደረቦች ሁሉ ነገር እኛ በመናስበው መንገድ ነው መሄድ ያለበት ብለው ሲያስቡ የኢትዮጵያ ሙጋቤዎች ነው ያልኳቸው። ኢህአዴግ ማምጣት ያለበትን ለውጥ አምጥቷል፣ ግን ቢያንስ 7 ዓመት ዘግይቷል። አሁን በየቦታው የተፈጠረው የግጭት ጉንፋን የዚህ መዘግየት ውጤት ነው። አብይና አብይን የመሳሰሉ ጭንቅላቶች ለሀገራችን የዘመኑ ጭንቅላቶች ናቸው። ፈጥነው መሄድ የሚችሉ ለውጥ ፈላጊ ጭንቅላቶች ናቸው። ለውጡ ደግሞ ተነካኪ ለውጥ አይደለም፣ ተሻግሮ የሚሄድ ለውጥ ማምጣት የሚችሉ ጭንቅላቶች ናቸው። ታዲያ ይሄ ኢትዮጵያን እንዴት አያሸጋግርም ብሎ ማሰብ እንዴት ይቻላል? ይሄ ኢትዮጵያን ያበላሻል ብሎ የሚያስቡት ለኔ እዛው ድሮ የነበረ ቦታ ላይ ቆሞ የቀረ አስተሳሰብ የያዙ ሰዎች ናቸው። ሙጋቤ ከ90 ዓመታቸው በኋላ ሀገር መምራት የሚችለው እኔው ነኝ ብለው ነበር። የኔው ባልደረቦችም ሁሉ ነገር እኛ በመናስበው መንገድ ነው መሄድ ያለበት ብለው ሲያስቡ የኢትዮጵያ ሙጋቤዎች ነው ያልኳቸው። አሁንና አብይ የሚያራምዱት ጉዞ የዘመኑ ጉዞ ነው፣ የዘመኑ ኃይል ነው፣ ተገቢ ነው። ይሄ ነው የበለጠ ይችን ሀገር የሚያራምደው ብሎ ማሰብ ከተሳነን እኛ ራሳችንን ያለፍንበት መርሳት ነው። የቀድሞ አቅም ግንባታ ሚኒስተርና የኢትዮጵያ ህዋ ሳይንስ ማህበረሰብ የበላይ ጠባቂ አቶ ተፈራ ዋልዋ ስለ ዶክተር አብይ አህመድና ስላመጡት ለውጥ ከዚህ በፊት የተናገሩት ሲሆን በአንድ ወቅትም የአቶ ተፈራ ዋልዋ ባለቤትና የአንዳርጋቸው ጽጌ እህት የሆኑት ወይዘሮ አይኔ ጽጌ ወላጅ አባታቸውን ለመጠየቅ ወደ ማዕከላዊ ሂደው በግርማይ ማንጁስ በጥፊ መመታታቸውን በስፍራው የነበረ ከፍተኛ የህወሓት ደህንነት አባል አጋልጦ ነበር። ከለውጡ በፊት ከግንቦት 7 ጋር በተያያዘ በማዕከላዊ ታስረው የነበሩት ወላጅ አባት አቶ ጽጌን ለመጠየቅ የሄዱት ወይዘሮ አይኔ የያዙትን ስንቅ ለማቀበልና ህጉ በሚፈቅደው መሰረት ወላጅ አባታቸውን ለማናገር ሲጠይቁ በስፍራው የነበረው የፌዴራል ፖሊስ ሲከለክላቸው የህገ መንግስቱን ድንጋጌ በመጥቀስ መብት እንዳላቸው መግለጻቸው ሲታወቅ ፖሊሱ ስልክ በመደወል የፌዴራል ፖሊስ የወንጀል መከላከልና ምርመራ ኃላፊ የሆነው የህወሓት አባል ግርማይ ማንጁስን እንደጠራና ግርማይ እንደመጡ ማን ሆነሽ ነው አንቺ በማለት ከዘለፉ በኋላ በጥፊ መማታታቸውን ይኸው የዓይን እማኝ ደህንነት አስረድቷል። ስለ ጉዳዩ በወቅቱ ሪፖርተር ጋዜጣ የአቶ ተፈራ ዋልዋ ባለቤት ወይዘሮ አይኔ ከማዕከላዊ ፖሊሶች ጋር በፈጠሩት አለመግባባት ለሰዓታት ታስረው ተፈቱ በማለት በደፈናው መዘገቡን ያስታወሰው የደህንነት አባል በጥፊ መመታታቸውን ደፍሮ ሊዘግብ እንዳልቻለ ይታወቃል። በአጋጣሚ ከአቶ መለስ ዜናዊ ጋር ስብሰባ ላይ የነበሩት አቶ ተፈራ ዋልዋ ስልክ ተደውሎ በባለቤታቸው ላይ የተፈጠረው ሲነገራቸው በቁጣ ስብሰባውን አቋርጠው እንደወጡ ታውቆ ነበር። እኛም ለዛሬ በጣም አስገራሚ የሆነውን የቀድሞ አቅም ግንባታ ሚኒስትርና የኢትዮጵያ ህዋ ሳይንስ ማህበረሰብ የበላይ ጠባቂ አቶ ተፈራ ዋልዋ ስለ ዶክተር አብይ አህመድና ስላመጡት ለውጥ ከዚህ በፊት የተናገሩትን ልናስደምጣችሁ ወደድን። እድለኛ ናችሁ እኮ ስል ኢህአዴግ ማምጣት ያለበት ለውጥ አምጥቷል። ኢህአዴግ ችግሩ ዘግይቷል። ቢያንስ 7 ዓመት ዘግይቷል። ይሄ መዘግየት የተሰጠን ኪሳራ አለ። አሁን በየቦታው የሆነ ጉንፋን እዛም እዚህም ግጭት የሚለውን በሽታ ሁሉ ያመጣው ይሄ መዘግየት ባይዘገይ ይሄ ሁሉ ሳይሆን በሄድን ነበር ብዬ አስባለሁ። አብይ እና አብይን የመሳሰሉ ጭንቅላቶች ለሀገራችን የዘመኑ ጭንቅላቶች ናቸው። ፈጥኖ መሄድ የሚችሉ ጭንቅላቶች፣ ለውጥ ፈላጊ ጭንቅላቶች። ለውጡ ደግሞ ዝም ብሎ ይሄ ተነካኪ ለውጥ ተሻግሮ የሚሄዱ ለውጦች ማምጣት የሚፈልጉ ጭንቅላቶች ናቸው። ታዲያ ይሄ ኢትዮጵያን አያሸጋግርም ብሎ ማሰብ እንዴት ይቻላል? ይሄ ኢትዮጵያን ያበላሻል ብሎ የሚያስቡት ለኔ እንግዲህ እዛው ድሮ የነበረ ቦታ ላይ ቆሞ የቀረ አስተሳሰብ የያዘው ሰው ብቻ መሆን አለበት ብዬ ነው ማስበው። ወይም ደግሞ እኛ ራሳችን ያለፍንበት ረስተዋል ይላል። እኛ እኮ በምንታገልበት ተማሪ ጠግቦ የልጅ ነገር ይባል ነበር። ትልልቆቹ የልጅ ነገር ይሉ ነበር። ግን እድላቸውን የሚወስን ጉዞ ውስጥ ነው እየተጓዝን ነበር ነው። ይሄ ነው የሆነው አሁንም በእኛም ሀገር። በእኔ አስተሳሰብ ምን ነው የኛ ሰዎች የሆነ ሙጋቤ ዚምባብዌው 90 ዓመታቸውን በኋላ ሀገር ለመምራት እኔው ነኝ ብለው ነበር። እኔ ምን አልኩ? እዚሁ የኔው ባልደረቦች
እኛ በምናስበው መንገድ ነው መሄድ ያለበት ሁሉ ነገር ወደሚል ሲያስቡ የኢትዮጵያ ሙጋቤዎች ነው አልኳቸው። አሁንና አብይ የሚራመዱትን ጉዞ የዘመኑ ጉዞ ነው፣ የዘመኑ ኃይል ነው፣ ተገቢ ነው፣ ይሄ ነው የበለጠ ይሄንን ሀገር የሚያራምደው ብሎ ማሰብ ከተሳነ እኛ ራሳችን ያለፍንበትን መርሳት እንደ መንግስት ወይም እንደ ተቋም በአጠቃላይና መሪው አብይ አህመድ በተለይ በኔ አስተያየት በጊዜ የለንም እይታ የመጪውን ዘመን ሳይንስና ቴክኖሎጂ በወቅቱና በብቃት እንድንካነው ጠንካራ ግፊት በማድረግ ላይ ናቸው ነው። ጠንካራ ግፊት በማድረግ ላይ ናቸው ከማለት ሌት ተቀን በመሮጥ ላይ ናቸው ነው። በመሮጥ ብዬ ማስቀመጥም እውነት ለመናገር ያንስብኛል። በመብረር ላይ ነው። አብይ በሚያስበው ፍጥነት ብንተኮስ ሌላ ዓለም ነው። ኢትዮጵያ ሳይንሳዊ ህብረተሰብ ትሆናለች የሚለውን ራዕይ ይዞ ለሚታገለው ለኢትዮጵያ ስፔስ ሳይንስ ሶሳይቲ ወርቃማ እድል ነው። ወርቃማ እድል ነው። ይህን ወርቃማ እድል በተገቢ ጊዜና አኳኋን በብቃት መጠቀም አለበት። አለዚያ እድሉ ያመልጣል። ያመለጠን እድል መልሶ ማፈስ አይቻልም። ሳያመልጠን የመጪውን ዘመን ሳይንስና ቴክኖሎጂ ለመካን እንደ እነሱ መብረር ብቻ ሳይሆን መመንጠቅ ነው ያለብን። ሜዳውም ፈረሱም ይኸውና ተብለናል። አልተባልንም? እንደኔ ተብለን በወቅቱ በብቃት ለመካን ከማንም በላይ የመመንጠቅ ድል አቅም ያለው በአሁንና መጪ ልጆች ታዳጊዎችና ወጣቶች እጅ ነው። ምን ማለት ነው? ከኔና መሰሎቼ እድሜ ጠገቦችና አዛውንት ቢያንስ ሺህ ጊዜ የሚበልጠን ኃይል ነው። ይህን እውነታ አውቀን ከልብ ተቀብለን ይህን መመንጠቅ የሚችለውን ኃይል መደገፍና ለማሳካት ጥረቱ የበኩላችንን አዎንታዊ ድርሻ እንወጣ። ካልሆነ በመብረር ላይ ያለውን ኃይልና ሊመነጠቅ የሚመጣውን ኃይል ከማደናቀፍ እንቆጠብ። በእኔ አመለካከት ማደናቀፍም አጉል ኩነት ነው እንጂ እንደ ከዚህ በፊቱ ጊዜ አደናቃፊው የማደናቀፍ ሙሉ ብቃት እንዲኖረው በመክነፍና ማስገምገም ላይ ያለው የመጪው ዘመን ሳይንስና ቴክኖሎጂ ራሱ እድል የሚሰጥና የሚፈቅድም አይመስለኝም። ባጭሩ እኔና እኔን መሰሎቹ መወጣት ያለብንን ድርሻ በጊዜያችን ተወጥተናል። ምን ተሳክቶ ምን ሊሳካ ሲችል ቀረ በራሱ በተለይ ይመዘን። አሁን በእጃችን ባለው የእኛንም ሆነ የመላውን የሰው ዘር እድል በሚወስነው የመጪውን ዘመን ሳይንስና ቴክኖሎጂ አጀንዳ ግን በጊዜውና በብቃት መካንን ለመወጣት ለሚችለው ኃይል
እድሉን ሙሉ በሙሉ እንስጥ ነው የምለው። በሰበብ አስባቡ አጉል ለማደናቀፍ አጉል አውተርትረን ነው የምንቀረው እንጂ ልናደናቅፍም አንችልም። በእኔ አስተያየት ከተመሰረተ ጀምሮ ቅዱሱን ራዕይ ለማራመድ በተለያየ ኃላፊነት ለመስራትና የድርሻዬን አስተዋጽኦ ለማበርከት የኢትዮጵያ ስፔስ ሳይንስ ሶሳይቲ ለሰጠኝ እድል ልባዊ ምስጋና አቀርባለሁ። ምስጋናዬን ለመግለጽ የምችልበት ቋንቋ አጥሮኛል። እውነቴን ነው፣ ቋንቋ አጥሮኛል። ከዛሬ ጀምሮ ከማንኛውም ደረጃና አይነት ኃላፊነቴ ነው እንድሰናበት የምጠይቀው እንጂ ሕይወቴ እስካለ ድረስ የኢትዮጵያን ስፔስ ሳይንስ ሶሳይቲ አባልነቴን ጠብቄው እስከ ዛሬ በነበረው ቁርጠኝነት የድርሻዬን በመወጣት የሚቀጥል መሆኔን ላረጋግጥላችሁ እወዳለሁ። አዲሱ የበላይ ጠባቂያችን በይፋ ሳይነገር እስከ ዛሬም በስተጀርባ አባል ሆኖ ሲገፋን የኖረው ደመቀ መኮንንም ይህን ፍላጎቴን ይበልጥ እውን እንዳደረግ እንደሚያግዘኝ አልጠራጠርም። የተሳካ ጉባኤ እንዲሆንልን እመኛለሁ። አመሰግናለሁ።